الله الرحمن الرحيم أحسن الله إليكم يا شيخنا أهون لاي እንዴት ነው የክርስቲያን ስጋ መብላት ይፈቀዳል ወይ? አንዳንድም ሰዎች ያው ፈትዋ የሚሰጡ አሉ። አህሉል ኪታቦችን ስጋ ያረዱትን ብሉ ብሎናል አላህ ብለው ፈትዋ የሚሰጡም አሉ። እነዚህን ክርስቲያኖችን አህሉል ኪታብ ብለን መሰየምና እነሱ ያረዱትን መብላት ይፈቀዳል ወይ? ይህ የብዙሃኑ ጥያቄ ስለሆነ ብታብራሩልን። بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم اهدنا لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم. وبعد يا أهل الكتاب سيغا مبلات ማለት ክርስቲያኖች ይሁዳዎች በምድር ላይ በተጨባጭ አሉ እነሱ ናቸው መብላት ይፈቀዳል የሚለው በጥቅል መልኩ አላህ በቁርአን وطعام الذين أوتوا الكتاب حل لكم بالوال الله دمو يا الله سم يلتوسابت النجر ستارد أتبلو بالوال من يالا ولا تأكلوا مما لم يذكر اسم الله عليه وإنه لفسق يا الله سم ستارد يلتوسابت أتبلو يا الله سم يلتوسابت المبلات فسق نو وإنه لفسق. الفسوق هو الخروج عن طاعة الله كالله تزاز وجه مهون فسق لوتال أي بوتاو فسق ميلو حديث بقرآن إن فسق نو كتزاز وجه نو أتبل بلوالنا بيبلو مبلاتو الله المعمس نو بليلا دمو بولة آيوش ሲታረድ ከአላህ ስሙች ያለ ነገር የተወሳበትን አትብሉ ብሎ ሐራም ካለጋቸው قطرها إنما حرم عليكم الميتة والدم ولحم الخنزير وما أهل بغير الله به إنما حرم عليكم الميتة إن أنت مؤمنون كل يارقباتشو يبكتن بكتن نو مبلاتهم كل يارقباتشو يبكتن مالت زكاة شرعي هنا إرد يالتكناونبتن ميتة يبكتن بياردوتن أو لمثال አሉ ስሮች የሚቆረጡ አሉ ቱቦ ይቆረጣል ሸርጥ አለው ይሄ ያለው ደሞ ሲታረድ የአላህ ስም ያልተወሳበት ከሆነ የበከተ ነው ሌላው ማልቱን ቢያርጉት እንማ حرم عليكم والدم دمንም መብላት መጠጣት ክልክል አርጎባችኋል وما أهل به وما والخنزير የአሳማንም ሲጋ መብላት ክልክል አርጎባችኋል وما أهل لغير الله به ሲታረድ ከአላህ ስም ውጭ የተነሳበት የተወሳበትን መብላት ክልክል አርጎባቸዋል አንዱ አያት ደግሞ وما أهل به لغير الله ከአላህ ስም ውጭ የክርስቶስም ስም ይሁን የጣዖትም ስም ይሁን የነቢይ የወልይ የማንኛው እና የመውሊድ ስም ይሁን እና ከጠሩበት አትብሉት ብሎ አላህ ከልክሏል ማለት ነው ሙስሊም በአላህ ስም ነው ማረድ ያለበት አህለል ኪታቡም ደግሞ የመጽሐፍ ባልተቤቶችም በአላህ ስም ነው በፈጣራቸው ስም ነው ማረድ ያለባቸው እኛ የክርስቲያኖችን ስጋ መብላት ምንችለው በፈጣሪያቸው በዓለማቱ ጌታ በአላህ ስም ያረዱ መሆኑን ስናቅ ብቻ ነው እና ከሰሃባዎች የተዘገበውን ላቀርብላችሁ ኢማም አልቁርጡቢ በተፍሲራቸው ሲያቀርቡ ማለት ነው اليوم أحل لكم وطعام الذين أوتوا الكتاب حل لكم كالتشوا آية تنستو مالتنا عن أبي الدرداء وعبادة بن الصامت وقالت طائفة إذا سمعت الكتابي يسمي غير اسم الله عز وجل فلا تأكل ما عبادة بن الصامت أبو الدرداء طائفة من أهل العلم كصحابة وتوسموا طائفة ودموا من إلى عندم የመጽሐፍ ባልተቤት ከአላህ ስም ውጭ ያለን እየጠራ ያረደውን ነገር አትብላ فلا تأكل مما لم يذكر اسم الله ያለውን دليل አድርጎ ማለት ነው وقال بهذا من الصحابة علي وعائشة وابن عمر ያው በዚህ አንድን ፍጡር ከአላህ ስም ውጭ ያለን ሲያወሳበት በእርዱ ካየኸው ከሰማኸው አትብላ የሚለው ሰይድና አሊ ብሎበታል አይሻ ብሎበታል ኢብኑ ዑመር ረዲየላሁ ዐንሁም ጀሚዓን ብሎበታል ይሄ ሰሃቢዎች ናቸው እነዚህ
ከታቢዕዮች ደግሞ ወሁወ ቀውሉ ጣውስ ወልሐሰን ጣውስና የሐሰን ረሒመሁሙላሁ ተዓላ ቀውል ነዋል። እነሱም ከአላህ ስም ውጭ ሲታረድ የተወሳበትን አትብሉ ይላሉ ነው። ሙተመሲኪነ ቢቀውሊሂ ተዓላ ወላ ተእኩሉ ሚማ ለም ዩዝከር እስሙላሂ ዐለይሂ ወኢነሁ ለፊስቅ። ከአላህ ስም ውጭ ማነው የአላህ ስም ሲታረድ ያልተጠራበትን ነገር አትብሉ፣ ይሄን መብላት ፍስቅ ነው፣ ከአላህ ትእዛዝ ውጭ መሆን ነው ያለውን ማረጃ አድርጎ ይላሉ ነው። እና ሰሓባዎች ብዙዎቻቸው ይሄንን ነው የሚቀበሉት። አብዱላህ ብኑ አባስ ይኻልፋቸውም ማለት ነው። ከሌሎች ከሰሓባዎች ባደረኩት ጥናት አላየውም፣ አላነበብኩም። አብዱላህ ብኑ አባስ ግን የአላህን ስም ባያወሱም ይብሉ አለል ኪታብ ከሆኑ የሚል ተናግሯል። ያው ዓሊም የሆነ ሰው በኢንሳፍ ያለውን ነገር ነው መናገር የሚችለው፣ ለራሱ የሚለው የለውምና ነው ሁለቱንም ይነግራችሁ ማለት ነው። ኢብኑ ከሲር ደግሞ በሱረት አልሐጅ ላይ ወሊኩል ኡመትን ጀዐልና መንሰከን ሁም ናሲኩሁ ማነው ወሊኩል ኡመትን ጀዐልና መንሰከን ሊየዝኩሩ እስመላሂ ዐላ ማ ረዘቀሁም ሚን በሂመቲል አንዓም ያለችዋን አንቀጽ ሲፈስር ኢብኑ ከሲር ምን ይላል? ዩኽቢሩ ተዓላ አነሁ ለም የዘል ዘብሑል መናሲክ ወኢራቀቱ ዲማኢ ዐላ እስሚላሂ መሽሩዐን ፊ ጀሚዕል ሚለል። ይኸው አላህ የነገረን ነው ይላል። የሚታረዱ ነገሮች ደማቸው ሲፈስ ሲታረዱ የአላህ ስም እንዲወሳ ይሄ መደንገጉ በድሮ ሚለሎች ሁሉ ያለ መሆኑን ነው የነገረን ያለው አላህ ይላል። ሚለሎች ሚለል ጀምዑ ሚላ ነው ሚለል እና የዒሳው ክርስትናውም ይሁን የይሁዳውም ይሁን የሌሎችም መጽሐፍ ባልተቤቶች በፈጣሪ በአላህ ስም እንዲያርዱ ነው የተደነገገው ከአላህ ማለት ነው። ስለዚህ እነዚህ ክርስቲያኖች ሀገሮቻችን ክርስቲያኖች በፈጣሪ በዓለማቱ ጌታ ስም ብቻ ሌላ ሳያቀላቅሉ ክርስቶስንም ይሁን መርየምንም ይሁን ሩሑል ቁዱስንም ጅብሪልንም ይሁን ሳያቀላቅሉ ያረዱ መሆኑን ስናረጋግጥ ነው ደፍረን ይበላ የምንለው ማለት ነው። ለምን ይኸው አላህ በቁርአኑ ከኔ ስም ውጭ የተወሳበትን ክልክል አድርጌባችኋለሁ ብለዋል። እና ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም የመጽሐፍ ባልተቤቶች ጣዕማቸው እና ዘባኢሓቸው ያረዱት ተፈቅዶላችኋል ያለው በዚህ ይገደባል፣ በዚህ ይቀየዳል። ሙቀየድ ሆኖ መጥቷል። አንዱ ሙጥለቅ አንዱ ሙቀየድ ከሆነ ከቁርአን ከሐዲስም በሙቀየዱ ነው የሚሰራው። በአላህ ስም ያረዱ መሆኑን ካወቅን ነው። አንድ ደግሞ የሚገርም ነገር አንድ የክርስቲያን ትልቅ ሆቴል አንድ ሙስሊም የሙስሊም ኮፍያ አድርጎ ይበላል። ሲበላ አንድ ትልቅ ቄስ ገቧል። ሲያዩ የሙስሊም ኮፍያ አድርጎ ይበላል። ይሄ ሃይማኖቱን ካረከሰ ሰው ጋር ገብቼ በአንድ ሆቴል አልበላም ብሎ ተጠይፎ ወጡ። ይኸው እንደዚህ ራሱንም ያዋርዳል፣ ሃይማኖቱንም ያዋርዳል። ምን ፋይዳ አለው? ይሄን መሰረት አድርጎ ዝም ብሎ ይሄንን መናገሩ ይፈቀዳል ምናምን አርስት አድርጎ መናገሩ ፋይዳው ምንድን ነው? ሀገራችን ችግር አለ። ሙስሊሞች አልሐምዱሊላህ በየቦታው የሙስሊም ምግብ ቤት አለ። አነሰም በዛም ማለት ነው። አንዳንድ ቦታ በደንብ ባይኖርም ማለት ነው። ስለዚህ ሐላል የሆነውን ለህዝብ ማብራራት ይፈቀዳል፣ ግን ካለው ከተቢዓቱ ካለው ጋራ መሆን አለበት። ሰይድና ዑመር የሚገርመው ደግሞ አንዳንድ ትኩረት አድርጎ ይፈቀዳል የክርስቲያን ስጋ የሚሉት የክርስቲያን ሴቶችን ማግባቱ ይፈቀዳል ለወንድ የሚለውን ይፋ ያደረጉም ብዙም ጊዜ ሁለቱም ነው የተፈቀደው። የክርስቲያኖች ያረዱት ፈጣሪ ስም ካረዱ እንዲበላ የሌሎችም መጽሐፍ ባልተቤቶች እንዲሁም ሴቶቻቸውንም ባሉበት እምነት ሆኖ ሙስሊም ወንድ ሊያገባቸው ይፈቀዳል። ሰይድና ዑመር የአህለል ኪታቦችን ሴት ማግባት ከለከሉ መጨረሻ ጊዜ። ቁርአኑን መነሰኽ ይችላሉ ሳይሆን ድሮ በችግር ጊዜ አናሳ በነበርነ ጊዜ ነበረ የምናገባው አህለል ኪታቦች። አሁን አይፈቀድም ክርስቲያንም አይሁዳም ይሉ ነበረ። ስለዚህ አሁን ሙስሊሙ ክፋያ ያለው በሀገራችን ይህንን ማበረታታቱ አግባብ አይደለም ይላለው። ወላሁ አዕለም።
والحمد لله رب العالمين وصلى الله على نبينا محمد